ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ሰላም ለእናንተ ይሁን። እንኳን አደረሳችሁ። ሃሌሉያ። ስሙ ለዘላለም ይባረክ። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከውርደት ወደ ክብር። ሃሌሉያ። ይሄ ጊዜ የኛ ታሪክ የተቀየረበት ስሙ ይባረክ። ክብር ለእግዚአብሔር ይሁን። ቆመን ሁላችንም እስቲ ልዑሉን የሰራዊትን ጌታ እግዚአብሔር ሃሌሉያ። ይሄ ጊዜ ደግሞ ከሁሉም የሚገርመው ይሄ ጊዜ በተለይ ለኛ ለአቢኔዘሮች በጣም ልዩ ጊዜ ነው። እግዚአብሔር ድንቅ ጊዜ ሰጥቶናል። በፊቱ እንድንሆን ስሙን እንድንጠራ እግዚአብሔር ወደ ታድሶ ወደ ልዩ ክብር ወደ መነቃቃት ከውድቀት ወደ ክብር ወደ መነሳት እግዚአብሔር ሰጥቶን መልካም ጊዜ በፊቱ እያሳለፈን ስለሆነ እግዚአብሔር ስሙ ይባረክ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት አደረሳችሁ። ሃሌሉያ። ድሮ ልጆች ሆነን የምንዘምረው መዝሙር ብንዘምር ደስ ይለኛል። በዚህ በኩል ትጀምራላችሁ፣ በዚህ በኩል እንቀጥላለን፣ እንደዛ እንዘምራለን። እንደዛ ስል የትኛው መዝሙር እንደሆነ ገብቷቸዋል። እነ ዳኒ ፊታቸው እየበራ ነው። ሁለቱ ዳኒዎች በተለይ ገብቷቸዋል በደንብ። እስቲ ምንድነው ዳኒ መዝሙሩ? በቃ አላወቀም ለካ እናንተ አውቃችኋል። በጣም እናንተ መዘምራን በእውነት የእግዚአብሔርን መንፈስ በመካከላችን እንዲገኝ ስላረጋችሁ ክብር ለእግዚአብሔር ይሁን። ስለነዚህ ትውልድ እግዚአብሔርን ባርኩ። እስቲ ሃሌሉያ። እሺ እንዘምራለን። እስቲ መዝሙሩን ይሄኛው ይጀምራል፣ እኛ ደግሞ እንከተላለን። እሰይ የምስራች እሰይ 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 እሰይ። እሺ በጣም ጎበዞች። ለካ እነዚህ አዲሱ ትውልድ አያውቅም ብለው ማን አያውቁም ብዬ ነበረ። በጣም እነሱ ናቸው እንደውም እየዘመሩ ያሉት። የነ ዳኒ የነ ፓስተር ድምጽ እየቀነሰ ነው። ስለዚህ እንዘምራለን ከሙዚቃው ጋራ። ድሮ ዳቦ እየበላን ገጠር ይሄን መዝሙር እየዘመርን ልጆች ሆነን እሱ ነው ትዝ የሚለኝ የምንሯሯጠውና በደንብ ለጌታ ክብር እንዘምራለን። ከዚያም በኋላ ቃሉን እንካፈላለን። እሰይ እሰይ እያልን እንቀጥላለን ማለት ነው ከሙዚቃው ጋር። በዚያ በገማው ስፍራ በውርደት ስፍራ ተበዚያ ተወልደ እኛን ግን አከበርከን። ስም ይባረክ። እናመሰግንሃለን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ይባረክ።
የኛ ታሪክ የተለወጠበት እግዚአብሔር ሆይ በሕይወታችን ድንቅ ነገር የሆነበት ይህ መታሰቢያ ብቻ ሳይሆን ሕያው ነው በሕይወታችን። ዛሬም ዳግም እንደገና በሕይወታችን ተወልደ ነፍሳችን በመንፈስ ለምልማ ዛሬ በዚህ ስፍራ ልንገኝ ችለናልና ስም ይባረክ። ሃሌሉያ። ሰባ ሰገሎች ካመጡት ወርቅ ዕጣን ከርቤ በላይ የሆነ ምስጋናና ክብር ደስ የሚያሰኝ መልካም መዓዛ ሽታ ያለው ዕጣን ጌታ ሆይ ልብን የሚያረካ ምስጋና ከሴቶች ልጆችና ከወንዶች ልጆች ላንተ ይሁን። ጊዜውን ሰዓቱን ሁሉ ባርክልን። መንፈስ ቅዱስ ተናገረን። ጌታችን በኢየሱስ ክርስቶስ ስም አሜን። ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ መወለድ አራቱ ወንጌላት በተለያየ ሁኔታ ነው የገለጡት። የሚገርመው አራቱም ወንጌላት እንደየ አረዳዳቸው በተለያየ መንገድ ነው የገለጡት። ማቴዎስን ስትመለከቱ ማቴዎስ ስለ ኢየሱስ ክርስቶስ መወለድ ሲናገር የአብርሃም ልጅ የዳዊት ልጅ ብሎ የትውልድ ሐረግ ዝርዝሩን ሲያስቀምጥ እንመለከታለን። በዚያ ውስጥ ደግሞ እነ ትማር አሉ፣ እነ ረሃብ አሉ፣ እነ ቤርሳቤ አሉ፣ እነ ሩት አሉ። ኢየሱስ ክርስቶስን እንዴት አድርጎ ነው ያስቀመጠው? መሲሐዊ አመጣጡን ነው ያስቀመጠው። እግዚአብሔር ከአብርሃም ዘር ከይስሐቅና ከያዕቆብ ነገድ ክርስቶስ ኢየሱስ ለዓለም የሚሆን መድኃኒት የሚታደግና የሚያድን መሲህ ወደፊት እንደሚመጣ የተነገረበት ትንቢት እንደተፈጸመና ከዳዊት ከአብርሃም ብሎ ሲጀምር ኢየሱስ ክርስቶስ የሚመጣው መሲህ ንጉሥ እንደሆነ ያሳያል። በተለይም ዛሬ አተኩረን የምንመለከተው የጌታችንና የመድኃኒታችን የኢየሱስ ክርስቶስ አራቱ የዙፋኑ ስሞች ወይም የመሲሁ በዙፋኑ ላይ ያለው ስሞች ላይ ነው አተኩረን የምንመለከተው። ስለዚህ ማቴዎስ ኢየሱስ ክርስቶስን መወለድ ሲቀል የዳዊት የአብርሃም ልጅ ብሎ ሲል ኢየሱስ ክርስቶስ ንጉሥ ነው። የሚመጣው የተወለደው መሲህ ምንድነው? ንጉሥ ነው። ሃሌሉያ። ማቴዎስ 1:23 ላይ ስታነቡ ሕዝቡን ሁሉ ከኃጢአት የሚያድን መድኃኒት ክርስቶስ እሱ እንደሚወለድ አማኑኤል እግዚአብሔር ከኛ ጋር ነው ብሎ ሲገልጠው እንመለከታለን። ማርቆስ ደግሞ በጣም የሚገርም ሌላ እይታ ነው ያየው። ማርቆስ ያየው እይታ ስለ ኢየሱስ ክርስቶስ መወለድ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ይናገራል። ኢየሱስ የሚለውን ስም ገልጦ ነው የተናገረው። ኢየሱስ የሚለው ስም አዳኝ የሚለው ነው የሚያሳየው። የሚያድን ጌታ፣ ከኃጢአት ከጨለማ ከዲያብሎስ እስራት ከሞት የሚያድን ጌታ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው ብሎ ጳውሎስ በጢሞቴዎስ ላይ እንደተናገረው ኢየሱስ ክርስቶስ ብሎ በዚህ ሲጀምር እንመለከታለን። ሉቃስን በኋላ ማካፈላችሁም ክፍል ከዛ ስለሆነ ወደ ዮሐንስ ልምጣ። ዮሐንስ ደግሞ እንዲህ ብሎ ነው የጀመረው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱም እግዚአብሔር ነበረ፣ የሰውም ሕይወት በእርሱ ነበረ፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ፣ ጸጋንና እውነትን ተሞልቶ በእኛ አደረ ብሎ ኢየሱስ ክርስቶስን ቃል ብሎ ይላል። ይሄ ቃል የሚለው ለግሪክም ለአይሁድም የሚገባ ትርጉም ያለው ነው። ስለዚህ ዮሐንስ ቃል ብሎ ኢየሱስ ክርስቶስን ይጀምራል። ምን ማለት ነው?
በመጀመሪያ ቃል ነበረ ብሎ ሲል እሱ የተወለደው ሰብአዊ ወይም ስጋዊ ማንነት ብቻ ሳይሆን ፍጹም አምላክ እንደሆነ ከፍጥረት መጀመሪያ የነበረ ጌታ ፍጹም አምላክ እንደሆነ ዮሐንስ በእንደዚህ አይነት ሁኔታ ኢየሱስ ክርስቶስን እንደገለጠው እንመለከታለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። በእርሱ የሚያምን የዘላለም ሕይወት አለው፣ የማያምን አሁን ተፈርዶበታል። ስለዚህ ይሄ ሰው አይደለም፣ ሰዎችን ሊያድን የመጣ አምላክ ነው። ቃል ነበረ ብሎ ሲል ከፍጥረት መጀመሪያ ዓለም ሰው አይፈጠር በፊት እሱ ፈጣሪ የነበረ ሎጎስ ይለዋል። ሎጎስ ፈጣሪ የሆነ ቃል ነበር ብሎ ዮሐንስ ሲገልጠው እንመለከታለን። ዛሬ ትኩረት አድርገን የምንመለከተው የሉቃስን ሐሳብ ነው። ሉቃስ በጣም በዝርዝር ነው የጻፈው፣ በዝርዝር አስቀምጦታል። ሉቃስ ወንጌል ምዕራፍ 2 ላይ እናነባለን። ሉቃስ ወንጌል ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል። አንብብ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 8 ላይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ ሁሉ ብሎ ሲል እንመለከታለን። የሉቃስን ሐሳብ ስታነቡ ሉቃስ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት በጣም ብዙ የሆነውን ሐሳብ በትክክል ያስቀመጠ እንደሆነ በዚህ ስፍራ ይናገራሉ። ቴዎፍሎስ የከበር ቴዎፍሎስ ወይ ከመጀመሪያ በአይን ያዩትን የቃሉ አገልጋዮች የሆኑን እያለ ለአንድ ቴዎፍሎስ ለሚባል ታዋቂ ሰው ለሆነ ስለ ኢየሱስ ክርስቶስ ስለ ውልደቱ ስለነበረው በደንብ አድርጎ በዝርዝር የጻፈ ከአራቱ ወንጌላት እሱ እንደሆነ እንመለከታለን። እና ሉቃስ ሲናገር ምንድነው እያለ ያለው? መንጋቸውን በሌሊት እየጠበቁ ላደሩት እረኞች ታላቅ የምስራች መላእክት ይዘው ወደ ምድር መጡ። ተመልከቱ፣ የኢየሱስ ክርስቶስ መወለድ የጀመረው በጣም ከተናቁት ከተረሱት ሌሊት በጎችን እየጠበቁ በብርድ ላይ ላደሩ ለእረኞች ነው። አያችሁ፣ ጳውሎስ ሲናገር የዓለምን ጠቢባን፣ የዓለምን ኃያላን፣ የዓለምን አዋቂዎች አልመረጠም፣ ነገር ግን ለታናናሾች በሰው አይን ለማይሞሉ ለነሱ ተገለጠ ብሎ እንዳለው የኢየሱስ ክርስቶስ መወለድ ማብሰር የተጀመረው ለእረኞች ከሁሉ ለሚያንሱት። ሃሌሉያ! ዛሬ እኔም እናንተም እንዲሁ ነን። በሰው አይን የማንሞላ በዓለም ላይ በጣም ብዙ ጠቢባን እያሉ፣ ብዙ አዋቂዎች እያሉ፣ በጣም ብዙ የተማሩ ፈላስፋዎች እያሉ፣ ብርቱዎች እያሉ ይህንን እድል ያገኘነው እኔና እናንተ ነን። እናንተ ቤት ኢየሱስ ተወልዷል። ሃሌሉያ! አንተ ቤት መጥቷል ያ ጌታ። አንተ ቤት መጥቶ ከሆነ እስቲ በጭብጨባና በእልልታ ለዚህ ጌታ ስሙ ይባረክ። ሃሌሉያ! ስለዚህ በዚያ ምድር መንጋቸውን በሌሊት እየጠበቁ በሜዳ ያደሩ እረኞች ነበሩ። የጌታ መልአክ ወደ እነሱ ቀረበና የጌታ ክብር በዙሪያቸው አበራ። እንዲህ አለ፣
እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች። ዋው ስሙ ይባረክ። የምስራች አለ። እነዚህ ሰዎች እንደዚህ አይነት ዜና ሰምተው አያውቁም። ወይ ጅብ ያባረራቸዋል፣ ወይ የሆነ ቀበሮ እንስሳቸውን ይወስድባቸዋል፣ ብርዱ ሌሊት ያስጨንቃቸዋል። ምንም አይነት እንዲህ አይነት ነገር ወደ እነሱ መጥቶ አያውቅም። የተለየ ኢንፎርሜሽን የተለየ ነገር ቢመጣ የሚጀምረው ከቤተ መንግስት ነው። የዚህ ግን የክርስቶስ መወለድ ከእረኞቹ ከተናቁት ከተናናሹ ጀመር እና መልአኩ እንዲህ አለ፣ ታላቅ የምስራች ይዤ መጥቻለሁ። ሃሌሉያ። አዲሱ ትርጉም ደግሞ እንደዚህ ይለዋል፣ መልካም ዜና። ሃሌሉያ። የምስራች የምስራች ከዛሬ 2000 ዓመት በፊት የተወለደው አይደለም፣ ዛሬም ኢየሱስ ክርስቶስ የምስራች እኔና እናንተ ህይወት ውስጥ የምስራች ይሆናል። መልካም ዜና ይሆናል። አቤኔዘር ቤተ ክርስቲያን ዛሬ በዚህ ስፍራ ልትካፈሉ የመጣችሁ ያኔ የተወለደው ኢየሱስ አይደለም። እሱማ ተወልዶ በመስቀል ላይ ሞቶ ሞትን አሸንፎ በአብ ቀኝ ተቀምጦ በክብር ነው ያለው። ዛሬ ግን እነግራችኋለሁ፣ ለእናንተ መልእክት አለኝ። የምስራች እናንተ ቤት ይሆናል። መልካም ዜና በህይወታችሁ ይሆናል። የምስራች ማለት በእኛ ሀገር ቋንቋ የምስራች ሲባል ምን ብላ ነው የሚባለው? እኔ ለምን እንደሆነ ሊገጥም ነው ወይስ ምስር? እንደው ብዙ ጊዜ ወንዶች ናችሁ የምትወዱት። እኔ እንኳን ብዙ ምስር ወዳጅ አይደለሁም። ለምን እንደተባለ ስለሚገጥም ይሁን እንዴት እንደሆነ ብቻ አላውቅም። የምስራች ሲባል ምስር ብላ ይባላል ማለት ነው። የምስራች ያልተጠበቀ ዜና፣ መልካም ዜና፣ በአጋጣሚ በድንገት የሚሰማ ዜና ነው ለነዚህ ለእረኞች የምስራች። የምስራቹ ደግሞ ምንድነው? እንደዚህ የሚል ነው፣ አትፍሩ፣ ዛሬ በዳዊት ከተማ በቤተልሔም ሃሌሉያ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ስሙ ለዘላለም ይባረክ። አንዱ የመሲሁ ስም መድኃኒት ነው። እስቲ መድኃኒት በሉ። ሃሌሉያ መድኃኒት፣ ለኃጢአት መድኃኒት። በዓለም ላይ ለካንሰር በሽታ በአንድም በሌላ መንገድ ፍጽሙ ያድናል ተብሎ ባይባልም እንኳን ለጊዜው ማቆያ የሆነ መድኃኒት ተሰርቶ ለሰውየው ይሰጠዋል። በጣም ከባድ በሽታ ነው ቢባል ኢቦላ የሚባል ገዳይ ቢኖር መድኃኒት ይሰራለታል። በተለያየ ዘመን የመጡ በሽታዎች መድኃኒት ተገኝቶላቸው እነዛ በሽታዎች ቢገሉም እንኳን ስጋን ነው የሚገሉት። ኃጢአት ግን ነፍስን ገሎ ወደ ሲኦል የሚከት ነው። ከእግዚአብሔር ለይቶ የሚያጠፋ ነው። ለዚህ ከእግዚአብሔር አብ ዘንድ መድኃኒት መጣ። ይሄን መድኃኒት የቀመሰ ሰው አለ? ይሄ መድኃኒት የደረሰው ሰው አለ? ይሄ መድኃኒት ቤቱ የገባ ሰው አለ? ይሄ መድኃኒት ያዳነው ሰው አለ? ይሄ መድኃኒት ሃሌሉያ አድኖኛል የሚል ሰው በጭብጨባ ይሄንን ጌታ ያክብረው። ስሙ ይባረክ። ኢየሱስ መድኃኒት ነው። የነፍስ መድኃኒት ነው። የሥጋ መድኃኒት ነው። የህይወት መድኃኒት ነው። የኑሮ መድኃኒት ነው። ስሙ ለዘላለም ይባረክ። መድኃኒት የሆነ ጌታ እርሱም ክርስቶስ ተወልዶላችኋል። ለሕዝብ ሁሉ የሚሆን ምስራች ነው። ይሄ አይገርምም? በዓለም ላይ ብዙ ጊዜ የሚሰሙ ዜናዎች እንደምታውቁት የምስራች ብሎ የሚነግር የትኛውም የዜና አውታር የለም። ቢቢሲን ብትሰሙት የሞት የሐዘን የጥፋት ነው። ሲኤንኤንን ብትሰሙት የሞት የጥፋት የመርዶ የድንጋጤ ነው። እዚያ ጋር እንደዛ ሆነ፣ እዚያ ጋር እንደዚህ ነገር ተፈጠረ፣ እዚያ ጋር እንደዛ ችግር ብቻ ነው የሚያወራው። ቲክቶኩን ብትሰሙት፣ ፌስቡኩን ብትሰሙት፣ ዋትስአፑን ብትሰሙት፣ የተለያየ ኢንስታግራም የምትጠቀሟቸው ነገሮች በሙሉ ለሰው ሁሉ የሚሆን የምስራች የሚል የሚነግር የለም። ነገር ግን ይሄ የምስራች ግን ከሰማይ መጣ። መድኃኒት የሆነ ጌታ ክርስቶስ ሃሌሉያ የሚያድን መድኃኒት መጣ ብሎ የምስራቹን ከእረኞች ተጀመረ። እግዚአብሔር ስሙ ይባረክ። መድኃኒት ነው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 20 እስከ 21 ብታነቡ
እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ማለት ነው። ስሙ ይባረክ። ኢየሱስ አዳኝ ማለት ከኃጢአት ሰውን ከእግዚአብሔር ከለየው ኃጢአት የሚያድን ጌታ፣ ኃጢአት ሰውን ከእግዚአብሔር ለይቶ ሲኦል የሚከት ለዚያ መድኃኒት ተገኘለት። ጌታ ስሙ ይባረክ። ክርስቶስ ጌታ የሆነ ሃሌሉያ፣ በኃጢአት ላይ ጌታ፣ በዲያብሎስ ላይ ጌታ፣ በሟርትና በጥንቆላ ላይ ጌታ፣ በጨለማ ላይ ጌታ ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ በሰው ልጆች ላይ ሰይጣን ጌታ ሆኖ እየገዛ፣ ኃጢአት ጌታ ሆኖ እየገዛ እያስጨነቀ ነበረ። አሁን ግን ጌታ መጣ። ሃሌሉያ። የሚያድን የሚታደግ የሚፈውስ ነፃ የሚያወጣ ጌታ መጣ ብለው አበሰሩ። ክርስቶስ ጌታ የሆነ የተቀባ ስሙ ይባረክ፣ ብቃት ያለው ፐርፌክት የሆነ ስልጣን ያለው ኃይል የሆነው ጌታ እርሱ መጣ። ይሄንን ትንቢት ቀድሞ ከ700 ዓመት በፊት ኢሳይያስ ተናግሮ ነበር። ቅድም የነገርኳችሁ አራቱ የመሲሁ የዙፋን ስሞች የሚለው ትንቢተ ኢሳይያስ ላይ ያለው ነው። ትንቢተ ኢሳይያስ ምዕራፍ 9 ላይ እንከፍትና እናነባለን። እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው ይልና ቁጥር 6 ላይ እንደዚህ ይላል ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም በፍርድና በጽድቅ ያዘናው ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ሃሌሉያ። የኢየሱስ ክርስቶስ ወይም የመሲሁ የዙፋን ስሞች አንደኛ እንደዚህ የሚል ነው። ስሙ ድንቅ መካር። እስቲ ድንቅ በሉ። ሃሌሉያ። ድንቅ መካር፣ ያሰበውን ያቀደውን የሚፈጽም ድንቅ መካር፣ አስገራሚ የሆነ ጌታ ድንቅ መካር፣ ነገሮችን በእቅድ በፕላን የሚሰራ ያሰበውን ደግሞ የሚከለክለው ማንም የሌለ እውነት እኮ ነው። ድንቅ መካር ጌታችንና መድኃኒታችን ኢየሱስ ክርስቶስ ገና ሕፃን ሆኖ በ12 ዓመቱ ከዚያም ደግሞ ወደ ቤተ መቅደስ እየሄደ መጽሐፍ የነ ኢሳይያስን መጽሐፍ እያነሳ በመካከላቸው እያነበበ ያስደንቃቸው ነበር፣ ይገረሙ ነበር። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለዕውሮች ማየትን፣ የጌታን ዓመት እሰብክ ዘንድ ቀብቶኛል እያለ ሲናገር ይገረሙ ነበረ፣ ይደነቁ ነበረ። ስሙ ይባረክ። ድንቅ ነው ጌታ። ሃሌሉያ። ድንቅ ነው። ዛሬም ድንቅ ያደርጋል። ያኔ ብቻ አይደለም፣ ዛሬም ድንቅ ነው። በአንተ ህይወት ላይ ድንቅ ያደርጋል። በአንቺ ህይወት ላይ ድንቅ ያደርጋል። ድንቅ መካር ነው አንዱ የዙፋኑ ስም። ድንቅ መካር፣ አስገራሚ የሆነ ነገር የሚያደርግ ያስገርማቸው ነበር። በመካከላቸው እየተገኘ እነሱ ለዘመናት እያዩ የሚያልፉትን እውር አይን እያበራ ያስደንቅ ነበረ። ጎባጣዋን ሴት እያዩ እነሱ ብዙ ዘመን ያለፉትን አንቺ ሴት
ከድካምሽ ተፈተሻል እያለ እየፈታ ያስደንቅ ነበር። ዛሬም የእግዚአብሔር እጅ በቤተ ክርስቲያን ያስደንቃል። ሃሌሉያ! ለሚያምኑት ለሚከተሉት ዛሬም ጌታ ያስደንቃል። አንድ የምስራች ልንገራችሁ። እየተመሳሰልን የምንኖርበት ዘመን፣ እየተመሳሰልን የምንቀጥልበት ዘመን ሊያበቃ ቅርብ ነው። ጌታ ድንቅ ያደርጋል። ኢየሱስ ጌታ ነው። ድንቅ መካር፣ ያሰበውን ያቀደውን የሚከለክል የሌለ ጌታ። የመሲሁ ስም መጀመሪያ ይሄ ነው። ዓለምን የሚያስደምም ነገር የሚያደርግ ስሙ ይባረክ። ሃሌሉያ! ቀላል አስደነቀ? በቃ እኮ አለቀለት። ያዙት፣ መስቀል ላይ ውሰዱት፣ ግደሉት ብለው መስቀል ላይ አሳልፈው ወስደው ቸንክረው በቃ ሞተ አለቀ ብለው ሲሉ እሱ ግን በሶስተኛው ተነስቶ ገሊላ ቀደማቸው። አረ ለዚህ ጌታ ጨብጭቡለት እስቲ። ሃሌሉያ! በቃ ቀበር ነው። ሞተ እኮ አከተመለት። በቃ ተሳካልን ብለው ፌሽታ ሲገጩ ሲበሉና ሲጠጡ ጡንቻ ያላቸውን ኃያላን አስጠብቀው በዚያ ስፍራ እንደውም እነ ማርያም ፍለጋ ሲሄዱ ምን አላቸው? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እሱ በዚህ የለም። ገሊላ ምን ያደርጋል? ሞቷል ሲባል ተነስቶ የሚቀድም ጌታ። ተዘጋ ሲባል መቃብሩን ሃሌሉያ ከፈኑን አሰር ነው በቃ ተጠፈረ በቃ አለቀለት ብለው ሲሉ ሞትን አሸንፎ የተነሳ የይሁዳ አንበሳ አይደንቅም እንዴ? ወይ አረፈዘዛችሁ። ለዚህ ጌታ እስቲ ጭብጨባና እልልታ። ስሙ ይባረክ። ሃሌሉያ! አሁን እኮ ያ ሕፃን አይደለም፣ ያ በከብቶች በረት የተወለደው አይደለም። ሞትን አሸንፎ አይሁድን፣ አረማውያንን፣ አህዛብን፣ ጠባቂዎችን፣ መላእክትን ሁሉ አስደንቆ በሰማይ የተቀመጠ የይሁዳ አንበሳ ነው። ለዚህ ጌታ ብዙ እልልታና ጭብጨባ። ስሙ ይባረክ። ድንቅ መካር ኃያል አምላክ ስሙ ለዘላለም ይባረክ። የመሲሁ ስም አንዱ ይሄ ነው። ሁለተኛው ኃያል ተዋጊ የሆነ ማለት ነው። ብርቱ የሆነ ማለት ነው። ከሱ ሌላ ማንም ብርቱ የሌለ። አዎ በጊዜው እነ ሄሮድስ ኃያላን ነበሩ፣ ገዢዎች ነበሩ። እንደውም ሲያታልሉ ምን አሉ? እኛም እስቲ ሄደን ለሕፃኑ እንሰግድለታለን፣ እስቲ አጥንታችሁ ንገሩ ሲባል ከሰማይ ሁሉን የሚሆነውን ሁሉ የሚያውቅ ጌታ ሊገሉት ሲፈልጉ እሱ በተገዳዮቹ መካከል የለም፣ አምልጧል። ስሙ ይባረክ። በቤተ መቅደስ መካከል ሊገሉት ሲፈልጉ በመካከላቸው አልፎ ምን አለ? ሄደ። ኢየሱስ ጌታ ነው፣ ኃያል ነው። ከሱ ሌላ ገዢ የሌለ፣ ከሱ ሌላ ብርቱ የሌለ። ይሄንን አምላክ እግዚአብሔርን በሕይወታችሁ ተራ ያደረገ መንፈስ በኢየሱስም ይመታ። እኛ የምናመልከው አምላክ ኃያል ነው። ቀደም ሲዘምሩ እንደነበሩት መዘምራን ሃሌሉያ! የኃያላን ሁሉ ኃያል ነህ፣ የነገሥታት ሁሉ ንጉሥ ነህ፣ የጌቶችም ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ። ይሄ የመሲሁ ስም ነው፣ ኃያል። ከሱ ሌላ አምላክ የሌለ። ሃሌሉያ! ኢየሱስ እስኪመጣ ድረስ ኃጢአት በሰው ልጆች ላይ ኃያል ሆኖ ገዝቶ ነበረ። ኃያሉ ሲመጣ ቦታ ለቀቀ። ኢየሱስ እስኪመጣ ድረስ ሰይጣን የሰውን ልጆች እንደፈለገ ያረገ ጨቁኖ ገዝቶ ነበረ። ኢየሱስ ሲመጣ ቦታውን ለቀቀ። ሞት የሰውን ልጅ አስጨንቆ ይዞ ነበረ። ኢየሱስ ሲመጣ ቦታውን ለቀቀ። ኃያል ነው፣ ስሙ ይባረክ። አንዱ የመሲሁ ስም ኃያል ጌታ ስሙ ይባረክ። ሌላው ሶስተኛው የዘላለም አባት። ኢየሱስ ጌታ ነው። የዘላለም ምን አባት? ሞት የማይዘው አባት። ብዙዎቻችን በስጋ የወለዱን አባቶቻችን ሊኖሩም ላይኖሩም ይችላል። ነገር ግን አንድ ቀን በሞት ይወሰዳል። አንድ ቀን ይሸነፋሉ። አንድ ቀን ይረታሉ። እነሱም እንደኛ ሰዎች ስለሆኑ በምንም ነገር በተወሰነ ነገር ሊያድኑን የተወሰነ ፕሮቴክት ሊያደርጉን ይችላሉ። ይሄ ግን የዘላለም አባት፣ የሚራራ አባት፣ የሚምር አባት፣ ታጋሽ፣ ሩሩ፣ ይቅር ባይ፣ መልካም አባት፣ የዘላለም አባት ስሙ ይባረክ።
ሃሌሉያ። የድሃ አደጎች አባት፣ የእረኞች አባት፣ የትንሽም የትልቅም አባት ጌታ ስሙ ይባረክ። ያመለሸጋውም አባት፣ ያመለክፉም አባት፣ የነጭናጫው የቀዥቃዣውም አባት፣ የተለያየ ድካም ውስጥም እንኳን ቢኖር አባት ነው። አባት ስለሆነ እኮ ነው ዛሬ በቤቱ የተገኘ ነው። አባት ስለሆነ እኮ ነው የምናገለግለው። ጌታ ስሙ ይባረክ። አንዳንድ የሥጋ አባቶቻችንም አይችሉም የኛም ባህሪ። እሱ እውነተኛ አባት፣ እግዚአብሔር ስሙ ይባረክ። የሚምር አባት፣ የሚራራ አባት፣ የፍቅር አባት፣ የሰላም አባት፣ ስንደክም አይዞሽ የሚል አይዞ የሚል አባት ጌታ ስሙ ይባረክ። እግዚአብሔር ስሙ ይባረክ። ኢሳይያስ ምዕራፍ 40 ቁጥር 9 እስከ 11 ስታነቡ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራቸዋል። አቤት ሰምታችሁኛል? እንደገና ላንብበው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትን ደግሞ በቀስታ ምን ያደርጋል? ይመራል። ውይ ለዚህ አባት ክብር ይሆንለት። ሃሌሉያ። አንዳንዱ ቅሽቅሽ የሚል ነው፣ እሱንም ቀስ አድርጎ አቅፎ፣ አንዳንዱ ደግሞ የሚያጠባ ነው፣ ቀስ አድርጎ እሱንም ይመራዋል። አንዳንዱ የማይገባው ነው፣ እሱንም እያባበለ እያስተማረ ይመራዋል። ይሄ አባት፣ ይሄ የመሲሁ ስም ነው። አባት ነው፣ ለሁላችንም አባት፣ ለትንሹም ለትልቁም አባት፣ የማይሞት አባት፣ ሕያው የሆነ አባት፣ የፍቅር አባት፣ የሰላም አባት። ጌታ ስሙ ለዘላለም ይባረክ። ሌላው አራተኛው የመሲሁ የዙፋኑ ስም የሰላም አለቃ። ሃሌሉያ። he is a prince of peace። የሰላም አለቃ ጌታ ስሙ ይባረክ። አገዛዙ በሰላም ነው፣ አመራሩ በሰላም ነው። ለሰላም ነው የመጣው። ሰላም ለእናንተ ይሁን እያለ ሰላምን የሚሰጥ ጌታ ስሙ ይባረክ። ለዚህ ነው ጌታ ኢየሱስ ክርስቶስ እንዲህ ያለ፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ስለዚህ ልባችሁ አይፍራ፣ አይጨነቅ ያለ የሰላም አለቃ ነው። ጌታ ስሙ ይባረክ። የገዛናቸው ቤቶች ሰላም አይሰጡንም። የምንነዳቸው መኪናዎች ሰላም አይሰጡንም። ምን በላቸው ምግቦች ሰላም አይሰጡንም። ብዙ ነገር ሰላም አይሰጥን። እሱ ግን የሰላም አለቃ ነው። ጌታ ስሙ ይባረክ። በብር በወርቅ በገንዘብ የማይገዛ ሰላም በክርስቶስ ኢየሱስ ያገኘነው የሰላም አለቃ ነው። ሰላም ለእናንተ ይሁናል። ጌታ ስሙ ይባረክ። ስለዚህ ይሄ ነው መልካም ዜና፣ ይሄ ነው የምስራች። ዛሬ ግን እንደ እግዚአብሔር ሰው ልንገራችሁ፣ ለዚህ ጉባኤ ጌታ የተናገረኝ መልካም ዜናው ይቀጥላል። ዛሬ 2000 ዓመት በፊት ያኔ በከብቶች በረት ሲወለድ የነበረው አይደለም። ያ ኢየሱስ ክርስቶስ እሱ የሰላም አለቃ፣ የዘላለም አባት፣ ኃያል፣ እሱ መድኃኒት የሆነው ክርስቶስ ጌታ በዚህ ምድር ላይ ሊኖር የተገባውን 33 ዓመት ኖሮ ደቀ መዛሙርቱን አስተምሮ ሞትን አሸንፎ በአብ ቀኝ ተቀምጦ አሁን ስለኛ ይማልዳል። አንድ የምስራች ይጠብቀናል። እሱም ዳግመኛ ተመልሶ ይመጣል። ሃሌሉያ። እነግራችኋለሁ። ለዚህ ጉባኤ ግን ያለኝ አንድ መልእክት ነው። በጌታ በኢየሱስ ክርስቶስም የሚቀጥለው 2026 በየቤቱ የምስራች ይሆናል። መልካም ዜና ይሆናል። ሃሌሉያ። በልጆቻችሁ ምክንያት መልካም ዜና ይሆናል። ሐዘን አይሆንም፣ ድንጋጤ አይሆንም፣ ጥፋት አይሆንም፣ ሞት አይሆንም፣ ጨለማ አይሆንም። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ላሉ ብርሃን ወጣላቸው። እግዚአብሔር ስሙ ለዘላለም ይባረክ። የምስራች ነው። ሃሌሉያ። አጠገባችሁ ላለው ሰው ንገሩት፣ የሚቀጥለው ዓመት አይዞህ የምስራች ይቀጥላል በሉት። በክርስቶስ ኢየሱስ መልካም ዜና ይቀጥላል። መርዶ አይደለም፣ ደስታ ይቀጥላል። ሐዘን አይደለም፣ ደስታ ይቀጥላል። ሰላም ይቀጥላል። ድል ይቀጥላል። መሸነፍ ሳይሆን ማሸነፍ ይቀጥላል። መውደቅ ሳይሆን መነሳት ይቀጥላል። መርዶ ሳይሆን ደስታ ይቀጥላል። እስቲ መልካም ዜና በሉ። እስቲ የምስራች በሉ። ሃሌሉያ። ይሄ ምስራች ወንጌል ነው።
ይሄ መልካም ዜና ኢየሱስ ክርስቶስ ነው። የምስራቹም ይላል ስለ ኢየሱስ ክርስቶስ፣ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው ወንጌል ብሎ ይላል። ስለዚህ ይቀጥላል። ይሄን ወንጌል ይዘን እንቀጥላለን። ስሙ ለዘላለም ይባረክ። ተቀበሉ። ነግራችኋለሁ። እግዚአብሔር እንደዚህ ብሎኛል። የሚቀጥለው ዓመት መልካም ዜና በየቤቱ መልካም ዜና። አቤት ፓስተር ተዘጋጅ ለማገልገል። መልካም ዜና በየጓዳው የምስራች ምስጋና። ሃሌሉያ። ያላገቡ ያገባሉ። መልካም ዜና። የወደቁ ይነሳሉ። መልካም ዜና። የጠፉ ይመለሳሉ። መልካም ዜና። ምርኮ ይመለሳል። መልካም ዜና። ውርደታችንን የጠበቁ ውድቀታችንን የጠበቁ መልካም ዜና ይሰማሉ። እስቲ መልካም ዜና በሉ። እስቲ እንደዚህ በሉ። በኔ ህይወት በሚቀጥለው ዓመት ከጌታ የተነሳ መልካም ዜና ይሆናል። የምስራች ይሆናል። ጠላቴ ሆይ በሉ ስማ፣ እግዚአብሔር በህይወቴ መልካም ዜና ይቀጥላል ብሎኛል። ይህም ይሆናል።